ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። አስተዳዳሪው ባረፉበት ሆቴል ሞተው ተገኙ። ሄሊኮፕተሯ ተመታች፣ ጀነራሉም ሞቱ። ወጣቱ የዲፕሎማት ሰው ሹመት ተሰጠው። ኢትዮጵያውያን በጅቡቲ ባህር ውስጥ ሰመጡ። በኢትዮጵያ ላይ ለፈጸምኩት ጥፋት እጠየቃለሁ አሉ የቀድሞው ባለስልጣን። ጋዜጠኛው ዝርፊያ ተጋልጧል። በዝርዝር ለአሜሪካዊው ሰባኪ አዲስ አበባ መንገዶች ዝግ ተደረጉ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። ፋኖ በሚሊዮን የሚቆጠር ገንዘብ የተዘረፈውን ማስመለሱ ተነገረ። ሰከላ ጊዮን ብርጌድ እየተዘረፈ ከ1 ሚሊዮን ብር በላይ ነው ማስመለሱ የተገለጠው። ከየካቲት 18 መከላከያ ኃይል በተለይም ከሰከላ ወደ ግሸን አባይ ከተማ ወደ ተሊላ በተንቀሳቀሰበት ወቅት ነው ፋኖ ከህዝብ ለመነጠል ቀድሞ ያዘጋጃቸው የፋኖ ልብስ የለበሱ አካላቶችን በማሰማራት ሰከላ ግሸን አባይ የሚገኘውን የንግድ ባንክ ማዘረፉ የተገለጠው። ይህንን ገንዘብ በማዘረፍ ፋኖች ዘርፈዋል ለማለት ያደረገው ሙከራ አለመሳካቱ ነው የተገለጸው። በተለይም ብሶት የወለደው የህዝብ ልጅ የሆነው ጊዮን ብርጌድ ፋኖ በአራቱም ማዕዘን ደፈጣ በመያዝ ከባንክ ብር እየዘረፉትን አካላቶች በቁጥጥር ስር አድርጎ ሲያጣራና ምርመራ ሲያደርግ ከቆየ በኋላ ከ1 ሚሊዮን ብር በላይ ማስመለሱ ታውቋል። ብሩን የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር አመራሮች እና የጊዮን ብርጌድ አመራሮች በተገኙበት ርክክብ የተደረገ ሲሆን የሰከላ ወረዳ ግሸን አባይ ከተማ ለሚገኙ በሁለቱም የንግድ ባንኮች ስራ አስኪያጆች አካውንት በጸደይ ባንክ በኩል ገቢ ሊደረግ መቻሉ ነው የታወቀው። 108,700 ብር ከአገልግሎት ውጭ ስለሆነ የንግድ ባንኩ ለስራ አስኪያጁና በአካላቸው ከፋኖ እጅ እንደሚረከቡም ስምምነት መደረጉ ነው የተገለጠው። አገዛዙ በሚንቀሳቀስባቸው ቦታዎች ሁሉ ዝርፊያ፣ እገታና በተለይ መሰል የወንጀል ድርጊቶች በተደጋጋሚ እየተፈጸሙ እንዳለ ታውቋል። ምንም እንኳን ወንጀሉ የተፈጸመው አሸባሪ ኃይል አስተዳድረዋለሁ በሚለው ግሸን አባይ ከተማ ቢሆንም ፋኖ የህግ ማስከበር ስራውን መስራቱ ታውቋል። ለህዝብ ይፋ የምናደርገው ወደፊትም የሚቀጥሉ በርካታ መረጃዎች ይኖራል ሲሉም ነው ፋኖቹ የገለጹት። በሌላም በኩል መነሻውን ግንድወይን ደብረ ወርቅ ያደረገው ጥምር የጠላት ኃይል ከዝራ መዳረሻውን ለማድረግ ቢንቀሳቀስም ባይበገሬዎቹ የጎንቻና ናርጃው አናብስቶች ከፍተኛ ጥቃት ተፈጽሞበታል። በገንበሬ አቅጣጫ ፈለገ ብርሃን በርካታ ሰራዊትን በማስጠጋት ወደፊት አቋርጦ ብዙ ሳይራመድ ነው በቸርቸራራ ላይ ያልተጠበቀው ጠንካራ ውጊያ የገጠመው። ለማጥቃት በራሱ ተነሳሽነት ስምሪት የወሰደው የጠላት ኃይል የርምዛን ጎንቻ ብርጌድ፣ የሶማ ብርጌድ ባደረጉት የጥምር ውጊያ ነው በጠላት ላይ ከፍተኛ ኪሳር ማድረሳቸው የታወቀው። እጅግ ቁጥሩ የበረከተ የመከላከያ ኃይል ምርኮና እንደዚሁም ሙት መሆኑም ተረጋግጧል። በርካቶቹም አስከሬኖቻቸውን እንኳን ተሸክመው ለመሮጥ አለመቻላቸው ነው የተገለጸው። የ9ኛና የ8ኛ ክፍለ ጦር ብርጌዶች ባደረጉትም አስደናቂ ኦፕሬሽን ጠላት የሚደርስበትን ምት መቋቋም አቅቶት ወደ መጣበት ምሽግ መመለሱም ተገልጿል። ትልልቅ ድሎችን አሁንም አጠንክረን እንቀጥላለን፣ ወደኋላ የሚያስብሉ ምንም ጉዳዮች የሉንም ሲሉ ነው ፋኖች የገለጹት። ከዚህ በኋላ ለአማራ ነፃነትና ፍትህ ትግላችንን አጠንክረን እንቀጥላለን ሲሉም አሳውቀዋል። በሁኔታዎች ተመችነትና በጊዜያዊነት ጥቅሞችን በመደለል የሀገርን ሀብትና ንብረት ለመዝረፍ ከፍተኛ ጥረት እየተደረገ እንዳለ በኢትዮጵያ ውስጥ ተጋለጠ። በተለይም ከሙያና ስነ ምግባር ውጭ የሚፈጸሙ ተግባራቶች አሁንም ጠንክረው መቀጠላቸው ነው የተገለጸው። በተለይም በተለያየ የአገር ንብረትና ሀብት ላይ ከፍተኛ ውድመትን የሚያደርሱ ግለሰቦች ዛሬም ማናለብኝነት የሀገር ንብረት ላይ እያጠፉ ያለውን እንቅስቃሴ ህዝቡ በጥንቃቄ ሊያው እንደሚገባም ተገልጿል። የሲጂቲኤን ጋዜጠኛ ግሩም ጫላ በኦፊሻላዊ ፌስቡክ ገጹ ላይ
ዓለም አቀፍ ጋዜጠኛ ኤልያስ መሰረትም ምላሽ ሰጥቷል። ዓለም አቀፉ ጋዜጠኛ መሰረት በዚህ ጉዳይ ላይ መረጃዎችን በማጋለጥ በኩል የበኩሌን ጥረት አድርጌያለሁ ብለዋል። በተለይም የሀገር ሀብትና ንብረት የሆኑትን በመስረብ በኩል እየተደረጉ ያሉ እንቅስቃሴዎች እስካልቆሙ ድረስ ዛሬም ኢትዮጵያ አደጋ ውስጥ ነችም ሲል ገልጿል። ጋዜጠኛ ግሩም ጫላ ይህን ምላሽ የሰጠው ከ3 ዓመት በፊት ለሚዲያ ኮምፕሌክስ ግንባታ በሚል ከ5000 ካሬ ሜትር በላይ መሀል አዲስ አበባ ላይ ከጋንዲ ሆስፒታል ነጥቆ የተረከበውን መሬት በ1 ቢሊዮን ብር ሊሸጠው መሆኑን ነው መሰረት ሚዲያ ያጋለጠው። እጅግ ኮምፕሌክስ የሆነ ምስሎችን በማሳየት ብቻ የሀገርን ሀብትና ንብረት ለመዝረፍ ምንም አይነት መረጃዎች ወይም ካፒታል ሳይያዝ የሰጠው የብልጽግና መንግስት ዛሬ ግለሰቡ በቢሊዮኖች ገንዘብ ሊሸጥ ምክንያት ሆኗል ነው የተባለው። በተለይም ይህንን ዘገባ ያደረገው መሰረት ሚዲያ ጂቲኤን ለሚዲያ መገንቢያ የተሰጠውን 5000 ካሬ ሜትር ቦታ በ1 ቢሊዮን ብር ሊሸጥ እያስማማ መሆኑን ደርሼበታለሁ ሲል ነው ያጋለጠው። ቦታው ለጋንዲ መታሰቢያ ሆስፒታል ማስፋፊያ ተብሎ የተያዘ እንደነበረም ነው የጠቀመው። ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ GTNA በሚል ስያሜ የተቋቋመውና በአፍሪካ ግዙፍ ሚዲያ ተቋም ይሆናል የተባለው ድርጅት ከአዲስ አበባ ከተማ አስተዳደር በሊዝ የተረከበው የ5000 ካሬ ሜትር ቦታ በደላሎች አማካኝነት ሊሸጥ መሆኑን ነው ያጋለጠው መሰረት ሚዲያ። GTN መሬቱን ከተረከበ 3 ዓመት እንዳለፈው የጠቆሙት ምንጮቹ አሁን ላይ ጋንዲ ሆስፒታል አካባቢ የሚገኘው ቦታ ታጥሮ ለመኪና ፓርኪንግ አገልግሎት ብቻ እየዋለ መሆኑ ከምስሎቹ ለማየት ተችሏል ነው የተባለው። እጅግ አሳዛኝ ተግባሮች እየፈጸመ ያለው የመንግስት ኃይል ዛሬም በእንደነዚህ አይነት ግለሰቦች የሀገርን ሀብትና ንብረት ያዘርፋል ሲሉ ገልጸዋል። በመጀመሪያ በደላሎቹ አማካኝነት ለሽያጭ የቀረበው 1.4 ቢሊዮን ብር ነበር ነው የተባለው። ግዢ ስላልተገኘ አሁን ላይ እስከ 1 ቢሊዮን ብር እየተጠራባትም እንደሆነም ተጠቁሟል። በተለይም ምንጮቹ እንደነገሩት ከሆነ በአፍሪካን ማዕከል አድርጎ የአፍሪካን እውነታ ለዓለም ያሳውቃል የተባለው ተቋም መሬቱን ለምን እንደሚሸጥ እንደማያውቁም ተናግረዋል። አንድ የከተማው አስተዳዳሪ ባልደረባ ግን መሬቱን ለሽያጭ መቅረቡን እንደሚያውቁ ለሚዲያችን ገልጸውልናል ሲል ጠቁመዋል። በተለይም በዲዛይኑ ላይ የተቀመጠውን ግዙፍ መንትያ ህንፃ በተመለከተ እሰራለሁ በሚል እያቀረበ ቢሆንም ግን አንድም ቀን ሳያደርግ ዓመታትን አስቆጥሯል ነው የተባለው። ግሩም ጫላ በተባለ ግለሰብ አማካኝነት በአፍሪካ ትልቁ ሚዲያ ሊገነባ እንደሆነ በርካታ ሚዲያዎች ከ3 ዓመት በፊት መዘገባቸውም አይዘነጋም። ለሚዲያ ዋና መስሪያ ቤት የሚለው ቁልፍ ቦታ ከጋንዲ መታሰቢያ ሆስፒታል ይዞታ ጭምር ተወስዶ እንደነበረ ምንጮቹ ጠቁመዋል። መንግስት ለጋንዲ መታሰቢያ ሆስፒታል የማስፋፊያ ህንፃዎች ግንባታ የሚሆን ሰፊ ቦታ አዘጋጅቶ የነበረ ቢሆንም ከሆስፒታሉ ይዞታ ላይ 5000 ካሬ ሜትር የሚሆን ቦታ በቅርቄስ ወረዳ 07 ግንባታ ፈቃድ ከሚሰጡ ሰዎች ጋር በተደረገ ውል በሆስፒታሉ ላይ ከሌላ አዲስ ካርታ ተሰርቷል የሚሉት እነዚሁ የከተማው አስተዳደር ሰራተኞች በአጋጣሚ ለምን ብለው በጠየቁበት ጊዜ የሆስፒታሉ ሰራተኞች ላይ ማስፈራሪያ ደርሶባቸዋል ነው የተባለው። ከጋንዲ ሆስፒታል የተገኙት መረጃዎች እንደሚጠቁሙት ከሆነ ሆስፒታሉ ለወላጅ እናቶች አገልግሎት የሚውል የከርሰ ምድር ውሃ አስቆፍሮ የነበረ ሲሆን እነሱም GTN ይዞታ ስር ሊሆን ይገባል የሚል አቧጓራ ተነስቶ በመጨረሻም GTN ይዞታውን ስር እንደተጠቃለለም ታውቋል። በተለያየ ጊዜያቶች እንደ ቡችላ አለኝ ኤል አስስ የሚል ዛሬም በበሬ ወለደ ጩኸት አስስ ቅናት በሽታ ነው። አሁን በደንብ አስታውቋል። ለማንኛውም አንተ አውራ፣ እኔ ግን ስራዬን እየሰራሁ ነኝ ሲል ነው ጋዜጠኛው ለማስተባበል የሞክረው የመጠጡት መረጃዎች በመንተራስ ግሩም አሁንም ላይ በገጹ ያሰፈረው ከፊል ጽሁፍ አጥፍቶታል። በምትኩ በምሽት ግንባታ እየተካሄደ መሆኑን ለመጠቆም ሞክሯል። ይሁን እንጂ ይህ የመኪና ተጭኖ የመጣው አሸዋን በተመለከተ በተለይም የኮሪደር ልማት ከሚሰሩት አሸዋ የተወሰደና ሳይበላሽ ቶሎ ትመልሳለህ ተብሎ እንደተሰጠውም ነው መረጃዎቹ አክለው የገለጹት። ዛሬም በኢትዮጵያ የሚገኙ ንብረቶችን ለግለሰቦች በዚህ ሁኔታ እየተሰጠ ለሀገርና ለንብረት ጉዳት የሚያመጡ ጉዳዮች ላይ መንግስት እየሰራ ያለው ነገር እጅግ ነውር እየተሞላበት እንደሆነም ተገልጧል። አመራሩ ከፍተኛ አመራር የነበሩት ባረፉበት ሁለት ሆቴል ህይወታቸው ማለፉ ተገለጸ። የቀድሞ የቦረና አስተዳዳሪ የነበሩት አቶ ደረጃ አረጋ ባረፉበት ሁለት ሆቴል ነው ማረፋቸው የተገለጠው። በደቡብ ወሎ ዞን የቀድሞ የቦረና ዋና አስተዳዳሪ የነበሩት አቶ ደረጃ አረጋው በደሴ ከተማ ሆስፒታል በነበሩበት ባረፉበት ሆቴል ነው የካቲት 26 2017 ዓ.ም 27 2000 ዓ.ም በአጥቢያ ለሌሊት ህይወታቸው ማለፉ የታወቀው። እጅግ
የሚያሳዝን እንደሆነ ነው የተገለጸው። እኚህ አስተዳዳሪ የነበሩ ሰው ከዚህ ቀደም ብልጽግና ላይ ከፍተኛ ተቃውሞ እንደነበራቸውም ተጠቁሟል። አቶ ደረጀ አስክሬን ከወደ ትውልድ አካባቢያቸው መካነ ሰላም የተወሰደ ሲሆን የህልፈት ህይወታቸው ምክንያት እስካሁን በውል አለመታወቁ ነው የተገለጸው። አቶ ደረጀ ከበላይ አመራሮች የሚሰጥን ትዕዛዝ ብቻ እየፈጸምክ አይደለም፣ ህዝባዊ እምቢተኝነትን እየቀሰቀስክ ነው በሚል ተተችተው ከኃላፊነታቸው ከተነሱ በኋላ ከፍተኛ የሆነ ክትትልና ቁጥጥር ሲደረግባቸው እንደነበረም ተጠቁመዋል። ፋኖን ትደግፋለህ በሚል ጥርጣሬ በተደጋጋሚ ለእስር ተዳርገው ከተፈቱም በኋላ ህይወታቸው እስካለፈበት ጊዜ ድረስ ብዛት ባላቸው ባገዛዙ መረጃ ደህንነት ኃይሎች ቁጥጥር ስር እንደነበሩም ነው የተገለጸው። አቶ ደረጀ አራጋው የህወሓት ታጣቂዎችን በአማራ ህዝብ ላይ ከፍተው የነበረው ወረራ ለመመከት የወረዳው ህዝብ በማስተባበር ግንባር ቀደም ታጋይና ታጋይ እንደነበሩም የገለጹት የቅርብ ወዳጆቻቸው ከሰሜኑ ጦርነት በኋላ ከበላይ አመራሮች የሚሰጠን ትዕዛዝ ብቻ እየፈጸምክም አይደለም፣ ህዝባዊ እምቢተኝነት አለበት በሚል ከፍተኛ ችግር ውስጥ መግባታቸውም ነው የተገለጸው። ለህይወታቸው መጥፋት ምክንያቱ እስካሁን የተረጋገጠ ነገር ባይኖርም ግን ከዚህ ጋር የተያያዘ እንደሆነም ተጠቁሟል። የአዲስ አበባ መንገዶች ዝግ እንዲሆኑ ታዘዘ። ለተሽከርካሪ ዝግ ሆነዋል ተባለ። የአሜሪካዊው ሰባኪ በመምጣቱ ምክንያት የኢትዮጵያ ወንጌላውያን አማኞች የቤተ ክርስቲያን ካውንስል ከብሪግሃም አቬንጅጋር አሶሲዬሽን ጋር በመተባበር ነው ከየካቲት 29 እና 30 2017 በመስቀል አደባባይ በሚደረገው የስብከት ወንጌል አገልግሎት መርሃ ግብር ተጀምሮ እስከሚጠናቀቅ የተወሰኑ መንገዶች ለተሽከርካሪ ዝግ እንደሚሆኑ የአዲስ አበባ ፖሊስ ያሳወቀው። የመስቀል አደባባይ በተላለቅ ህዝባዊ በዓላቶችና እንደዚሁም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዳያደርግባቸው የታገደው ይህ ቦታ ዛሬ ግን ለአሜሪካዊ ሰባኪ ፈቃድ ተሰጥቶ መንገዶቹም ዝግ እንዲሆኑ ተደርገዋል። በሁለቱ ቀናቶች ከቀኑ 5 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ ከኦሎምፒያ ወደ መስቀል አደባባይ ወይም ከኦሎምፒያ አደባባይ ከጥላሁን አደባባይ ወደ ሳን ጆሴፍ መብራት ጥላሁን አደባባይ ላይ ለጋር መብራት ወደ መስቀል አደባባይ ለጋር መብራት ላይ ከቴሌ መቋረጫ ስቴዲየም ቴሌ መቋረጫ ላይ ከሐራምቤ መብራት ወደ መስቀል አደባባይ ከሐራምቤ መብራት ላይ ከብሔራዊ ቤተመንግስት ወደ መስቀል አደባባይ ብሔራዊ ቤተመንግስት ላይ ከቅዱስ ራሔል አደባባይ ወደ መስቀል ባምቢስ መቅረስ ሆስፒታል መታጠፊያ ላይ የሚዘጋ ሲሆን አሽከርካሪዎች አማራጭ መንገዶች እንዲጠቀሙ የአዲስ አበባ ፖሊስ አሳውቋል። በኢትዮጵያ እየተከናወኑ ያሉ ጉዳዮች ዛሬም አነጋጋሪ ሆነው ተገኝተዋል። ለህዝብ አገልግሎት ይውላሉ። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ወይም የቤተ ክርስቲያኒቷ ይዞታ እንደነበረ የሚታወቀው የመስቀል አደባባይ ታላላቅ በዓላቶች እንዳይደረጉ በታገደበት በዚህ ሰዓት የተለያዩ ምክንያቶችን በመፍጠር አይፈቀድም እንዳልተባለ ሁሉ ዛሬ ግን ይህ ፈቃድ ተሰጥቶ መንገዶች ሁሉ ዝግ እንዲሆኑ ተፈቅዷል ማለት ነው። እጅግ አነጋጋሪ ጉዳይ። ከፍርድ ቤት ወደ ማረሚያ ቤት በመመለስ ላይ የነበሩ እስረኞች አመለጡ። በጥይት ተመተውም እየተጎዱ እንዳሉ የተያዙም እንዳሉ መረጃዎች ጠቆሙ። ከፌዴራል ከፍተኛ ፍርድ ቤት ወደ ቂሊንጦ ማረሚያ ቤት ሲመለሱ የነበሩ ተከሳሾች ማምለጣቸው ነው የተገለጸው። ከመካከላቸው ለማምለጥ ያደረጉት ሙከራ ባለመሳካቱ በፖሊስ ጥይት የተመቱና ጉዳት የደረሰባቸውና የተያዙ መኖራቸውም ተሰምተዋል። ከቂሊንጦ ማረሚያ ቤት ተነስተው የመከላከያ ምስክሮችን ይዘው ወደ ፌዴራል ከፍተኛ ፍርድ ቤት የከባድ ውንብድና ወንጀል ችሎት የካቲት 28 2017 ያቀኑት ተከሳሾች ወደ ማረሚያ ቤት እየተመለሱ ሳለ ነው ማምለጣቸው የተሰማው። ዳሩ ግን ከመካከላቸው በጥይት የተመቱና ጉዳት የደረሰባቸው እንዲሁም የተያዙ ስለመኖራቸው ውስጥ አዋቂ ምንጮች መረጃውን ሰጥተዋል። ከጉዳቱ ጋር በተያያዘ ህይወት ያለፈ ስለመኖሩ እስካሁን የተገኘ መረጃ የለም። በዕለቱ የመከላከያ ምስክሮችን ለማሰማት የሄዱት ወንድማማቾች መልካሙ ሞገስና መስፍን ሞገስ እንዲሁም አባሪያቸው ኤልያስ የተባሉ የከባድ ውንብድና ወንጀል ተከሳሾች ሲሆኑ አብረው ለምስክርነት ከወጡት የመከላከያ ምስክሮች መካከልም ዳግም ያዕቆብና ናቲ ወይም መሰረት እና ሽብር የተባሉ ተመሳሳይ ወንጀል ተከሳሾች ይገኙበታል ነው የተባለው። ይህን ተከትሎም በማረሚያ ቤቱ ሰዎች በኩል ከፍተኛ መደናገጥ ከመኖሩ ጋር ተያይዞ ከወትሮ ለየት ያለ ዙሪያውን ጥበቃ እየተደረገና እንቅስቃሴም ከፍተኛ መሆኑም ተገልጧል። የቀድሞ የውጭ ጉዳይ ሚኒስትርና እንደዚሁም ደግሞ የአማራ ክልል ፕሬዝዳንት የነበሩት በተጠያቂነት ዝግጁ ነኝ ሲሉ ተናገሩ።
አብይ አህመድ በመደገፍ በተለያዩ ጥፋቶች እቅድ ተባባሪ ስለሆንኩ እንዲሁም በቢአድን ስራ አመራርነት ወቅት በተለያዩ የካቢኔ ውሳኔ ግፊት በጎንደርና አካባቢው በነበረው የማንነት ጥያቄ በተጠየቁ አካላት የኃይል እርምጃ ምርጫችንን በማድረጋችን በደረሰው የሰውና የንብረት ውድመት ለተፈጠረው ችግር ኃላፊነት ልወስድ ወስኛለሁ አሉ። በይፋ ይቅርታ ማቅረብ እፈልጋለሁ። በህግ የሚያስጠይቀኝ ወንጀልም ካለ በህግ ለመጠየቅ ዝግጁ ነኝ ሲሉ አቶ ገዱ አንዳርጋቸው ተናገሩ። የኢትዮጵያ ወታደራዊ አካዳሚ 70ኛ ዙር መኮንኖችን ማስመረቁ ታወቀ። የኢትዮጵያ ወታደራዊ አካዳሚ የሚጠበቅባቸውን ስልጠና ወስደው ያጠናቀቁ የ70ኛው ዙር ኮርስ እጩ መኮንኖች በዲግሪ መርሃ ግብር መመረቃቸው ነው የተገለጠው። በምረቃ ስነ ስርዓቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዲሁም ጀነራል መኮንኖች፣ የመንግስት የስራ ኃላፊዎች፣ የተለያዩ ሀገሪቱ አምባሳደሮች፣ ወታደራዊ አታሺዎችና ጥሪ የተደረገላቸው እንግዶች መገኘታቸው ከመከላከያ ሰራዊት ማህበራዊ ትስስር የተገኙት መረጃዎች ያመለክታሉ። በመከላከያ በኩል መንግስት አሰለጠንኩ እያለ ቢቀጥልም እስካሁን ድረስ ግን በንጹሐን ዜጎች ላይ የሚደረገው ግድያና አፈና መቀጠሉ ነው የታወቀው። ንጹሐንን ለመግደል በተለይም አቅመ ደካሞችና ህጻናቶች ላይ እርምጃ ለመውሰድ ስልጠና መውሰዱ ምን ያስፈልጋልም ተብለዋል። ስልጠና የሚወሰደው ለፍትህ፣ ለነጻነት፣ ለእኩልነት በተለይም ለሀገርን መጠበቅ እንጂ ንጹሐንን ለመግደል ከሆነ ምንድን ነው ውጤቱም ሲሉም ብዙዎቹ ተችተውታል። የዛሬን የምረቃ በዓል ምክንያት በማድረግ የተደረገውን ስነ ስርዓት ላይ የተገኙ አንዳንድ ወገኖች አሜሪካ ከ15 ዓመታት በኋላ ለመጀመሪያ ጊዜ የሞት ፍርድን በጥይት ድብደባ ልትገድል መሆኑ ተገለጠ። የደቡብ ካሮላይና ነዋሪ የሞት ቅጣት የተላለፈበት የቀድሞ ፍቅረኛውን ወላጆች በቤንዚቦል ዱላ ደብድቦ በመግደሉ ነው ተብለዋል። የቀድሞ ፍቅረኛውን ወላጆች በቤንዱላ ደብድቦ የገደለው የደቡብ ካሮላይና ነዋሪ ከ15 ዓመታት በኋላ ለመጀመሪያ ጊዜ በጥይት እንዲገደል ውሳኔ ተላልፎበታል። ብራንድ ሲግማን የተባለው የ65 ዓመት አዛውንት በፈረንጆቹ በ2001 ዴቪድ እና ግላንድ ላርክ የተባሉ የፍቅረኛውን ቤተሰቦች መኖሪያ ቤት በማቅናት በአሰቃቂ ድብደባ ህይወታቸው እንዲያልፉ በማድረጉ ነው በቁጥጥር ስር ውሎ ጉዳዩ ሲጣራ ከቆየ በኋላ የሞት ፍርዱ በተግባራዊ እንዲሆን የተወሰነበት። ጅቡቲ ከጅቡቲ የተነሳው 4 ጀልባዎች ተገልብጠው 181 ኢትዮጵያን መጥፋታቸው ነው የተሰማው። እጅግ ዘግናኝ ነው። ኢትዮጵያኖች በሄዱበት ቦታ ሁሉ እየደረሰ ያለባቸው አደጋ እጅግ የከፋ መሆኑም ተገልጿል። የዓለም አቀፍ የስደተኞች ድርጅት እንደገለጸው ከሆነ ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር ብለዋል። 4ቱም ጀልባዎች ጉዞ የጀመሩት በትላንትናው ምሽት ሲሆን በወቅቱ የተነሳው ኃይለኛ ንፋስ ጀልባዎቹን እንዳገለበጣቸው ነው የተገለጸው። ከ4ቱ ጀልባዎች 2ቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው በዚህኛው አደጋ 2 ስደተኞች ሞተው አስክሬናቸው መገኘቱን ግን አስታውቋል። ቀሪዎቹ በጀልባው ላይ ተሳፍረው የነበሩ ስደተኞች በሙሉ ህይወታቸው መትረፍ መቻሉንም ገልጿል። 3ኛው ጀልባ ከጅቡቲ ተነስቶ ጉዞውን ከጀመረ በኋላ ነው በደቡብ ምዕራብ የመን ታዛ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ብለዋል። ድርጅቱ በዚህኛው ጀልባ 31 ኢትዮጵያውያንና 2 የመናውያን የጀልባ አሽከርካሪዎች እንደነበሩ ነው ያስረዳው። እጅግ አሳዛኝ ድርጊት ነው ብሎታል የተከሰተው በዕለቱ። በ3ኛውና በ4ኛው ጀልባ የተሳፈሩ የነበሩት 181 ኢትዮጵያውያንና 5 የመናውያን የጀልባው አሽከርካሪዎች እስካሁን እንዳልተገኙ ጠቅሶ እነዚህ የጠፉትን ሰዎች ፍለጋ እየተከናወነ ሲሆን አንደኛው የመናዊ መገኘቱን አስረድቷል። የአፍሪካ ቀንድ አካባቢ አገር ዜጎች እንደ መካከለኛው ምስራቅ ለሚደረገው በዚህ ጉዞ በየዓመቱ በ100 ሺህ የሚቆጠሩ ስደተኞች ሙከራ እንደሚያደርጉም ይገመታል። ዛሬም ጭምር በኢትዮጵያ የሚገኙ በርካታ ሰዎች በተለያዩ ቦታዎች ላይ ህይወታቸውን እያጡ መሆኑ ነው የተገለጠው። የአሜሪካ ለኢራን የጻፈችው ደብዳቤ አልደረሰኝም ብላለች። ኢራን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የኒውክሌር ድርድር ለመጀመሪያ ለኢራን ጠቅላይ መሪ አያቶላህ አሞኒ በይፋ ደብዳቤ መላካቸውን ተናግረዋል። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉትም ቆይታ ነው ቴህራን ዳግም ወደ ንግግር ትመለሳለች ብለውም እንደሚጠብቁ የገለጹት። የኢራን ጉዳይ 2ኛ መንገዶች ሊፈታ ይችላል ሲሉም ገልጠዋል። በወታደራዊ አሊያም ስምምነት ላይ በመድረስ እኔ የኢራን መልካም ህዝብ እንዲጎዳ ስምምነትን
መሞትን እመርጣለሁ ሲሉ ነው ፕሬዝዳንቱ ያብራሩት። ይሁን እንጂ የኢራን ባለጣ የሆነችው የእስራኤል ስትራቴጂካዊ አጋር አሜሪካ ቴህራን ወደ ድርድር ተመልሳ ስምምነት ካልፈረመች ሊፈጠር እንደሚችል ምን አይነት አደጋ ሊፈጠር እንደሚችልም በዝርዝር ባይጠቅሱም ሌላ ኒውክሌር የታጠቀ ኃይል እንዲኖር አንፈቅድም ሲሉ ገልጸዋል። ይሁን እንጂ ይህ ከፕሬዝዳንቱ የተጻፈውን ደብዳቤ በተመለከተ ኢራን አልደረሰኝም ስትልም ነው የገለጸችው። እስራኤል በረመዳን ወቅት ወደ አልአቅሳ በሚገባ ሙስሊሞች የዕድሜ ገደብ ጣለችባቸው። እስራኤል በእስልምና እምነት ቅዱስ በሆነው የረመዳን ወር አርብ ቀናት ጥቂት ዕድሜያቸው ከ50 ዓመት በላይ የሆኑ ሙስሊሞችና ልጆቻቸው በወረራ ከያዘቻቸው ዌስት ባንክ ወደ አልትቅራ መስጊድ ግቢ እንዲገቡ እንደማትፈቅድ የጠቅላይ ሚኒስትሩ ኔታንያሁ ቢሮ ነው ያሳወቀው። ይህንን አንፈቅድም ሲልም ነው የገለጠው። ቢሮ ባወጣው መግለጫ ባለፈው ዓመት ተግባራዊ በሆነው አሰራር መሰረት ከአርብ ጀምሮ ውስን ቁጥር ያላቸው ሙስሊሞች ይገባሉ ሲል ነው የፈቀደው። ወደ መስጊድ እንዳይገቡ የሚፈቀድላቸው ሰዎች ከ55 በላይ የሆኑ ወንዶች፣ ከ50 ዓመት በላይ የሆኑ ሴቶችና እድሜያቸው እስከ 12 ዓመት የሆኑ ልጆች ናቸው ሲል ገልጿል። ወደ መስጊዱ ለመግባት ሁሉም አማኞች ፍተሻ ይደረግባቸዋል ሲልም ነው የገለጠው። ወጣቱ ዲፕሎማትነት ሹመት ተሰጠው። ወጣት ኢትዮጵያም ዲፕሎማት ነው የተደረገው። ቸርነት አሪፎ ወጣቱ ኢትዮጵያዊ ዲፕሎማት ቸርነት አሪፎ በተባበሩት መንግስታት የምስራቅ አፍሪካ ልማት በይነ መንግስት ወይም ኢጋድ ቋሚ ተወካይ ሆኖ ሹመት ተሰጥቶታል። በሀያዎቹ የመጀመሪያ ዓመት ዕድሜ በዲፕሎማቲክ የተሾመው ቸርነት አሪፎ የሹመት ደብዳቤውን ለመንግስታቱ ዋና ጸሐፊ አንቶኒዮ ጉተሬዝም ማቅረቡ ታውቋል። ዲፕሎማቱ በዓለም አቀፍ መድረክ ምስራቅ አፍሪካን ለመወከል በመብቃቴ ኩራት ይሰማኛል ሲል በማህበራዊ ትስስር ገጹ ላይ የተሰማውንም ደስታ ገልጧል። የ23 ዓመቱ ቸርነት አሪፎ ሹመቱን ተከትሎ ከተለያዩ አካላት ከፍተኛ አድናቆት እየተሰጠው መሆኑም ነው የተገለጠው። ሱዳን ሄሊኮፕተሯ ተመታች። ጀነራሉም የተገደሉበት ጥቃት ተሰነዘረ። ደቡብ ሱዳን ውስጥ ነው በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጀነራል ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አሳውቋል። ሄሊኮፕተሯ በቅርብ ግጭት በተፈጸመባት የላይኛው ናይል ተፋሰስ ግጭት የአገሪቱ ጦር አባላት ልታስወጣ በምትሞክርበት ወቅት እንደተተኮሰባት ነው የተገለጸው። በጥቃቱ አንድ የሄሊኮፕተሯ ሰራተኛ ቆስለው የነበሩ ጀነራልና በርካታ የደቡብ ሱዳን ወታደሮች መገደላቸውም ታውቋል። ይህ በውጊያው ከተፋፋመው የላይኛው ናይል ተፋሰስ ሀገራት ለማስወጣት በሚሞክርበት የተፈጸመ ጥቃት በጦር ወንጀለኝነት ሊፈረጅ እንደሚችልም ነው የተገለጠው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህ ይመስሉ ነበረ። በቀጣይ ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰነበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩትን የዘውዱ መንግስት የነበርኩ ጤና ይስጥልኝ።